የነቢዩ ሙሳ ሙሉ ታሪክ። ውድ የራህማ መቅደላ የዩቱብ ተከታታዮች ሁላችሁንም ሰላም ሰላም ብያለሁ። ሁሉም የተቀላቀላችሁኝም ያልተቀላቀላችሁኝም ሰላም ብያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እያልኩኝ እቀጥላለሁ። ቢስሚላህ እንብዳ። ጊዜው ነቢዩ አላህ ዩሱፍ ከሞተ 97 ዓመታት አስቆጥሯል። ጊዜው የያዕቁብ ልጆች በግብፅ ምድር በመንፊስ ከተማ ገብተው መኖር የጀመሩ የያዕቁብ ልጆች በግብፅ ከተማ የያዕቁብ ልጆች ሙተው አልቀው ግን የልጅ ልጆች በመተካታቸው ግብፅን እጅጉን ሞልተዋታል። ምንም እንኳ በነቢዩ አላህ ዩሱፍ ምክንያት የልጅ ልጅ እስራኤል ምንም እንኳ በግብፅ ምድር የተከበሩ ሰዎች ቢሆኑም ታዲያ በግብፅ ምድር የግብፅ ሕዝቦች የእስራኤል ሕዝብን እጅጉን ውሽንፍር ማውረድ ጀመረ። የዚህ ጊዜ ነበረ ነቢዩ አላህ ሙሳ አላህ ስብሃነ ተዓላ የግብፅ ሕዝብን ነፃ እንዳወጣ ሙሳን የላከው። የሙሳ ኢብን ሐረግ ሙሳ ከመወለዱ በፊት ፍርዓውን በህልሙ ከኢየሩሳሌም እሳት እና የኢየሩሳሌምን ቤት የግብፅን ቤት እየዞረች ያቺ እሳት ለማቃጠል ትሞክራለች። ይህ ህልም እረፍት የነሳው ንጉስ በነጋታው ጠንቋዮችንና ኮከብ ቆጣሪዎችን ሰብስቦ የህልሙን ፍች ሲጠይቃቸው እነዚህ ከያዕቁብ ልጆች ከበኒ እስራኤል አንድ ንግስናህን የሚሽር ልጅ ሊመጣ ይችላል አሉት ለንጉሱ። ፍርዓውን ይህንን ሲሰማ በጣም ደነገጠ። የበኒ እስራኤል ልጆችን በሙሉ ፍርዓውን እንዲገደሉ አዘዘ። ምንም አይነት ልጅ ወንድ ልጅ ሲረገዝ እንደሚገደልም ትዕዛዝ አሳለፈ። የፍርዓውንም ትዕዛዝ መተግበር ጀመሩ። በጣም በቁጥር ብዙ የበኒ እስራኤል ልጆች ተገደሉ፣ በግፍ ተገደሉ። በዚህም ጊዜ የግብፅ ሕዝብ ለዚህን በደል ማሻሻያ እንዲሰጠው አቤቱታ አቀረቡ። ይህን ጊዜ ፍርዓውንም የዚህ ግፍ ግድያ አንድ ዓመት እንዲገደል አደረገ። ፍርዓውን ይህን ዓመት ነበረ ሀሩን የሚባል የሙሳ ወንድም የተወለደው። በሚገደልበት ዓመት ደግሞ ሙሳ ተወለደ። ሙሳ እንደተወለደ የሙሳ እናት ሕፃኑን አይኗ እያየ በጣም ተጨነቀች፣ እንዳይገደልባት ታደርገው ግራ ገብቷት በመዋለል ላይ እያለች እናትየውን አላህ ሱብሃነሁ ወተዓላ ታንጨት ስሪ፣ የሆነ ቅርጫት ታንጨት ስሪ ብሎ አላህ አዘዛት። እዛን ቅርጫት ወይንም ሳጥን ውስጥ ሀሩንን እንድታስገባው አዘዛት። ሙሳን እንድታስገባው አዘዛት። ሕፃኑንም ከነ ሳጥኑ ወንዝ ላይ እንድትጥለው አዟት። ይህንንም ሕፃን ነብይ አድርጎ እንደሚመርጠው ቃል ገባላት። በዚህ መሰረት የሙሳ እናት በጨርቅ ጠቅልላ በሳጥን ውስጥ አሽጋ እየባባ በወንዙ አሻግራ ሸኘችው። ውሃው ከነ ሕፃኑ እያንሳፈፈ
የልጆችን ግድያ ወደሚፈጽመው ወደ ፍርዓውን ግቢ ይዞት ገባ። ሰዓቱ የፍርዓውን የሚስት አገልጋዮች እዛ ወንዝ ዳር እየታጠቡ ነበርና ይህን ሳጥን ሲመለከቱ በውስጡ ጨርቅ ወይንም ልብስ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱት በስጦታ መልክ ለእመቤታቸው ወስደው አስረከቧት። የሙሳ እህት እዛ ቤተ መንግስት ውስጥ ተቀጥራ ትሰራ ነበረ። እናቷ የጣለችው ሳጥን ገዳዮቹ እጅ መግባቱን ስታረጋግጥ እናቷ ስትከንፍ ሩጣ ሄዳ ነገረቻት። እናትም ልጇን ሄዳ ሁኔታውን እንድታጣራላት ላከቻት። ልጅቷም ሁኔታውን ለመጣራት ተመልሳ ቤተ መንግስት ሄደች። ቲቱም አገልጋዮቿና ባልተቤቷ ባሉበት ቦታ ሳጥኑ እንዲከፈት አዘዘች። ሳጥኑም ሲከፈት ልብን የሚያማልል ውብና ማራኪ ሕፃን ልጅ አገኙ። የፍርዓውንም ሚስት ልጅ መውለድ አትችልም። መውለድ ስለማትችል እባክህ ይህንን ሕፃን ልጅ አትግደለው በማለት ባሏን ፍርዓውንን ትማጸነዋለች። ወደፊትም ልጃችን አድርገን እንይዘዋለን አለችው። እሱ ሕፃኑን መግደል ቢፈልግም የሚስቱን ሀሳብ አለመቀበል አልፈለገምና በሚስቱ ሀሳብ ተስማማ። አሁን አስቸጋሪው ነገር መጣ። ይህንን ምግብ መብላት ያልጀመረ ልጅ ማን ያጥባው? ይህንን ልጅ የተለያዩ እናቶች ማጥባት ቢሞክሩም ይሄ ልጅ ግን የማንንም ጡት ከአፉ ሊያስጠጋ ፍላጎት አልነበረውም። ይልቁንስ አጥቢዎቹ ሲመጡ ያለቅስ ነበር። የፊርዓውን ሚስት በጣም ተጨነቀች። አላህ የሙሳን ፍቅር በልቧ ውስጥ ስለ አስገባባት ሕፃኑ ልጅ ለቅሶ የፊርዓውን ሚስት የምትገባበት መንገድ ጨነቃት። በጣም ተጨነቀች። ይህ ሁሉ ሲሆን ሁኔታዎችን ትከታተል ነበር። ሁሉን ሲሆን ስትከታተል የነበረችው የሙሳ እህት እንደማታውቅ ሆና ይህንን ሕፃን ለእናንተ የሚያሳድግላችሁ ቤተሰብ ያመላክታችሁ በማለት ተናገረች። አማኝም ናቸው አለች። ይህንን ስትሰማ የፍርዓውን ሚስት ደስታ ወደር አጣ። የፈለጉትንም ክፍያ ለአጥቢዋ እንደሚከፍሉም ቃል ገቡላትና የሙሳ ትክክለኛዋ እናት እንድትመጣ አዘዙ። የሙሳ እናት ቤተ መንግስት ገብታ ሙሳን ስትመለከት ልቧ ተንሰፈሰፈ። እንባዋ ከዓይኗ ሊሾልክ ተቃረበ። እናማ ራሷን በግድም ቢሆን ተቋቁማ ሕፃኑን ልታጠባው ስታቅፈው ለቅሶውን ትቶ ጡቷን ይጠባ ጀመረ። ፊርዓውን እና የፊርዓውን ሚስት ይህን ሲሆን በመመልከት በጣም ተደሰቱ። በዚህ ሁኔታ የሙሳ እናት እየተከፈላት ልጇን ለ2 ዓመታት ያህል አጠባች። ጊዜን እየተካ ሙሳም ትልቅ ልጅ ሆነ። ምንም እንኳ የፍርዓውን ሙሳ የአብራኩ ክፋይ ባይሆንም በህብረተሰቡ የፍርዓውን ልጅ በመባል ነበር የሚታወቀው። ከዕለታት አንድ ቀን ሙሳ በጠራራ ፀሐይ በከተማ ውስጥ እየተራመደ አንድ ግብፃዊና አንድ በኒ እስራኤል እየተደባደቡ ተመለከተ።
በኒ እስራኤሉም ሙሳን አድነኝ በማለት ተጣራ። ይህን ጊዜ ሙሳ ግብፃዊው ላይ ምት ሰነዘረበት። ሳያስበው በሙሳ እጅ የግብፃዊ ሕይወት በሙሳ እጅ አለፈች። ይሁን እንጂ ግን ማንም አላወቀበትም ነበር። ይህን ጊዜ ሙሳ በጣም በመጸጸት አላህን ምህረት ለመነው። አላህም ተውበቱን ተቀብሎት ሙሳ ሆይ በልቅናዬ እምልልሃለሁ ይችን የገደልካትን ነፍስ ለቅብጸት እንኳን ይች ነፍስ በእኔ ያመነች ብትሆን ከባድ ቅጣት አቀምሰህ ነበር አለው ለሙሳ። ከዛን ጊዜ ጀምሮ የግብፃውያን ኖች መተው እንዳይበቀሉት ሙሳን በጣም ፈራ። ሙሳም እንቅስቃሴዎችን በጥንቃቄ ማድረግ ጀመረ። ናግስቱም ሙሳ ተራራዎቹ ላይ ሳለ በነበረ ትናንት ሲደባደብ የነበረው እስራኤል የሙሳ ዘመድ ዛሬም ከልብ ድጋሚ ከግብፃዊው ጋር ሲደባደብ ተመለከተ። የሙሳ ዘመድ እስራኤሉን አሁንም ሙሳን ይመለከታል። ዛሬም ድጋሚ አድነኝ ሙሳ አድነኝ በማለት ጥሪውን ያስተላልፋል። ሙሳም የበኒ እስራኤሉን ሲመለከት አንተ በእርግጥም አንተ ጠማማ ነህ በማለት ይናገረዋል። እንደ ትናንትናው እንደ ገደልኳት ነፍስ ዛሬም እንድገል ታስባለህን? በማለት ይናገራል። በዚህ ምድር ላይ እኔ ጨካኝ እንደሆን እንጂ ሌላ አትፈልግም አለ። ከመልካም ሰሪዎች መሆኔን አትፈልግም አለ። በዛ አካባቢ የነበሩ የግብፃውያን ወገናቸውን የገደለው ሙሳ መሆኑን ሲያውቁ ሙሳን ሊገሉት መመካከር ጀመሩ። ይህንን የሰማ ሕዝቅኤል የተባለ ግብፃውያን አንተን ሊገሉህ እየተመካከሩ ነው አለው። ተመካከሩ ስለሆነ የግብፅን ምድር ለቀህ እንድትወጣ እመክርሃለሁ አለው። ሙሳም የግብፅን ምድር በጠራራ ፀሐይ እያቋረጠ እግሩ ወደ አመራው ቦታ መጓዝ ጀመረ። ብዙ ተጉዞ ውሃ ጥማት በረሃው እና ድንበር አልፈው ረሃብና ውሃ ጥማት ካደከሙት በኋላ መዲም የምትባል አገር ደረሰ። የነቢዩ አላህ ሹዓይብን ትረካ እንድታስታውሱ ጠቆም አድርጌ ነበር። ሙሳ በከተማዋ መግቢያ ላይ ኗሪ ከተማዎችም እንስሳዎቻቸውን ውሃ የሚያጠጡበት ውሃ ውስጥ ደረሰ።